ባለፈው ሳምንት የጌታ ፈቃድ ሆኖ በአንድ ርዕስ ትምህርት ጀምረን ነበር። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል ብለን ከኢሳይያስ ላይ ጀምረን ነበር። የሱን ሁለተኛውን ክፍል ነው የምንቀጥለው ዛሬ። ወደ ዛሬው ሳልገባ በፊት ሁለት ነገሮችን መጥቀስ ወዳለው። አንዱ እግዚአብሔር እንደ ኃያል ይመጣል ወይም ደግሞ ይመጣል ይመለሳል ሲል ሐሳቡ ምንድነው የሚለውን ባለፈው ተነጋግረናል፣ ግን ጥቂት ማያያዝ ፈልጋለሁ ቀድሜ። ከዛ በኋላ ደግሞ ወደ ንባቡ ስንሄድ መጽሐፍ ውስጥ ያለውን ዝርዝር አካሄድ መጥቀስ ወዳለውና መጀመሪያ ስለ መምጣቱ ይመጣል ስንል ይመለሳል ስንል ምን ማለት ነው ለሚለው ወደ ሁለተኛው ስላይድ ጆሲ እየተሄድልኛል። እግዚአብሔር ወዴት ነው ወደ ማን ነው የሚመጣው ስንል ስላመጣጡ ስናስብ ይመለሳል፣ ይመጣል፣ ይጎበኛል፣ ይገኛል የሚለውን ሐሳብ የያዘ ነው። ግን ወደ ማን ነው የሚመጣው ለሚለው ወደ ቤተሰብ ሊመጣ ይችላል፣ ወደ ግለሰብ ሊመጣ ይችላል፣ እንደገና ደግሞ ወደ ሕዝብ ነው ወደ ቤተ ክርስቲያን ሊመጣ ይችላል። እነዚህ አንዳንድ ጊዜ ተያይዘው ይሆናሉ፣ አንዳንድ ጊዜ ተነጣጥለው ሊሆኑ ይችላሉ። ወደ ግለሰብ ወደ ቤተሰብ የሚለው መጽሐፍ ቅዱስ ውስጥ በብዛት የምናውቀው ነው። ከአብርሃም ጀምሮ ከኖህ ጀምሮ እንዲሁም ደግሞ ከዛ በኋላ በተለያየ ነገር ባለፉት እነ ሐናን እነ ዳዊትን ስንጠቅስ በግል ወደ ሕይወታቸው እግዚአብሔር በተለያየ ጊዜ በተለያየ ምክንያት መጥቷል፣ ተመልሷል፣ ራሱን ገልጧል፣ ስራውንም ደግሞ ሰርቷል ማለት ነው። ከዛ ውጭ ደግሞ ወደ ህዝቡን ከፈጠረ በኋላ ወደ እስራኤል በግብጽ እያሉ መጥቷል፣ በምድረ በዳ እያሉ መጥቷል፣ ከነዓን ውስጥ እያሉ በተለያየ ጊዜ እግዚአብሔር ወደ እነሱ መጥቷል። ወደ ቤተ ክርስቲያንም ጌታችን ሄዶ ቤተ ክርስቲያን ከተቋቋመች ጀምሮ በተለያየ ቦታ ባሉት ቤተ ክርስቲያናት እግዚአብሔር ራሱን በክብር በመንፈሱ እየገለጠ መጥቷል። ታስታውሱ እንደሆነ የሎዶቅያ ቤተ ክርስቲያን ችላ ብላ እንኳን ጌታን ውጭ ብታቆመው ፈልጎ እያንኳኳ እነሆ በደጅ ቆሜ አንኳኳለሁ እያለ እንደመጣ እናስታውሳለን ማለት ነው። ስለዚህ በአጠቃላይ ወደ ግለሰብ ወደ ቤተሰብ ወደ ጉዳያችን ወደ ሁኔታችን ይመጣል፣ እንደ ህዝብም እንደ ቤተ ክርስቲያንም እንደገና ደግሞ ይመጣል ጌታ ማለት ነው። ክብር ለአምላካችን ይሁን። በምን ጊዜና መቼ ነው የሚመጣው ለሚለው ደግሞ አንዳንድ ጊዜ ለምነነው ይመጣል ማለት ነው። ከህይወቴ አትጥፋ፣ በህይወቴ ክበርልን ብለን ስለምነው በግል ይመጣል፣ እንደገና በቤተ ክርስቲያን ይመጣል። ሌላ ጊዜ ደግሞ እኛ ሳንለምነው እሱ ራሱ የሰጠውን ተስፋ ጊዜን ቆጥሮ አሁን ጊዜው ደርሷል ወቅቱም አሁን ነው ብሎ በራሱ ተነስቶ በራሱ አነሳሽነት ወደ ግለሰብ ሊመጣ ይችላል፣ ወደ ቤተሰብ ሊመጣ ይችላል፣ ወደ ቤተ ክርስቲያን፣ ወደ ህዝብ፣ ወደ ሀገር እግዚአብሔር ሊመጣ ይችላል። በሶስተኛ ደረጃ ደግሞ ሳንለምነውም የሰጠን ተስፋም ደግሞ በክላሪቲ ተመዝግቦ ሳይታይ እንዲሁ እኛ ችላ ብለነው ርቆ የነበረ እኛ ወድቀን አስቀይመነው ከኛ ርቆ የነበረው እግዚአብሔር በምህረቱ ወዶና ፈቅዶ ይመለሳል። ወደ ግለሰብ ህይወት ይመለሳል፣ ራሱ አስቦ ማለት ነው ምሮ። እንደገና ደግሞ ወደ ቤተ ክርስቲያን ይመለሳል፣ ወደ ሀገር ወደ ህዝብ እግዚአብሔር ይመለሳል፣ ምህረትን አድርጎ ማለት ነው። በምን አይነት ሁኔታ መቼ ለምንለው ማለት ነው። እንደገና ደግሞ በመጨረሻው ምን ለማድረግ ነው የሚመጣው ስንል በሁለት ይከፈላል። እግዚአብሔር የሚመጣበት አመጣጡ አንዱ ለፍርድ ይመጣል። ህዝቡ አንዳንድ ጊዜ ሲበድለው ሊቆነጥጥ ዲስፕሊን ሊያደርግ ወደ ህዝቡ ይመጣል። ግለሰብም ሊሆን ይችላል፣ ቤተሰብም ሊሆን ይችላል፣ ቤተ ክርስቲያንም ልትሆን ትችላለች። በራእይ ላይ ደጋግሞ እነሆ የምነቅፍብህ ነገር አለኝ፣ ይህን ባትሰማ ያንን ባታደርግ ደግሞ መቅረዜን እወስዳለሁ እያለ ይናገራል። ያ ዲስፕሊን ነገር ነው በህዝቡ መካከል ማለት ነው። ይህም ብቻ አይደለም፣ ጠላት ላይ ሊፈርድ እግዚአብሔር ደግሞ ይመጣል። ስለዚህ አንዱ ሲመጣ ዓላማው ለፍርድ ነው ማለት ነው። ሁለተኛው ዓላማው ደግሞ ለጉብኝትና ለማዳን ነው። የጠፋን ለማስተካከል፣ የወደቀን ለማንሳት፣ የሳተን ለመመለስ፣ የታመመን ለመፈወስ፣ ለመጎብኘት እግዚአብሔር ይመጣል ማለት ነው። እዚህ ኢሳይያስ ላይ 40 ላይ የምናየው የመጨረሻውን ነው። እግዚአብሔር ለጉብኝት እመጣለሁ፣ ትቼ እመጣለሁ፣ ልሸከም እመጣለሁ፣ እንደገና ላነሳ እመጣለሁ ብሎ የተናገረበትን ነው የምናየው። ስለዚህ ምንም እንኳን መጣጡ በተለያየ ጊዜ ተለያየም ቢሆን ኢሳይያስ 40 ጀምሮ እስከ 66 ድረስ እመጣለሁ የሚልበት ምህረትን አድርጌ አይቼ ተመልክቼ ዘመንን ቆጥሬ ላነሳ ልመልስ ክብሬን ልገልጥ ህዝቤን ልጎበኝ እመጣለሁ ያለበት ነው። እንግዲህ
በእነዚህ ተከታታይ ሳምንታት የምናየው ይሄን ጉብኝቱን ነው፣ የምህረቱን ጉብኝት፣ እንደገና ደግሞ የፈቃዱን ጉብኝት ሊያነሳ የሚያደርገውን ጉብኝት ነው የምናየው ማለት ነው። ክብር ለጌታ ይሁን። እንዳይገጫጭብን ማለት ነው። ስለ ምህረት ይመጣል ስንል ሄዳችሁ ደግሞ ወዮልሽ ደግሞ እያላችሁ የዛሬ በዚህ ሰሞን አትስበኩ። አጀንዳችን ያ አይደለም። የኛ ብቻ ሳይሆን ከምዕራፍ 40 ጀምሮ የጌታም አጀንዳ አይደለም። ጌታ ደግሞ ለሁሉም ጊዜ አለው ይላል። የሚቆጣበት ጊዜ አለው፣ የሚምርበትም ጊዜ አለው። ታግሶ ደግሞ እሱን ያላዩትንና የራቁትን ደግሞ እስቲ ይሞክሩት ብሎ ራሱን ዊዝድሮ የሚያደርግበት ጊዜ አለው። ግን ደግሞ ልቡ አልችል ብሎ ደግሞ ተመልሶ ራሴን እንደዛ አላደርግም ብሎ ቀርቦ ደግሞ ኢንተርቪን የሚያደርግበት ጊዜ አለው። ኢሳይያስ 40 ጀምሮ ያለው ያ ነው ማለት ነው። ተስማምተና እሺ፣ አንደባልቅ እንግዲህ ሳምንቱን ጌታ ከመደበላለቅ ይጠብቀን። አሜን። ሁለተኛው ወደ ስብከቱ ሳልገባ ልጠቅስ የምፈልገው ከ40 ጀምሮ ይህንኑ ብስራት የሚያበስር በተደጋጋሚ እርጀንሲ ባለበት ሁኔታ ይናገራል ጌታ ማለት ነው። ሲጀምር ራሱ አብራፕትሊ ነው የሚጀምረው። ምዕራፉን ሲጀምር ምን ብሎ ነው የሚጀምረው? አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ፣ ለኢየሩሳሌም ልብ ተናገሩ ብሎ ነው የሚጀምረው ማለት ነው። ምዕራፍ 39 ላይ እምቢ ብለውት ንጉሱ ሕዝቅያስ ራሱ እኔ ፈለገውን ያርግ ብሎ ጌታን ችላ ብሎት ሕዝቡም ብሎት ብዙ ዘመናት ከቆዩ በኋላ ጊዜውን ቆጥሮ ሲመለስ በድንገት ጌታ በችኮላ ጌታ ምን ብሎ ይመለሳል? አጽናኑ፣ ሕዝቤን አጽናኑ፣ ለኢየሩሳሌም ልብ ተናገሩ ብሎ ይመለሳል። ሲናገር ደግሞ የሚናገረው ለሰራዊቱ ነው፣ ለሰማይ ሰራዊት ሂዶ ሰውም አይደለም የላከው ሰራዊቱን ነው እያንቀሳቀሰ ያለው ማለት ነው። ያንን ደግሞ ሲመጣ የሚሆንበትን ነገሮች እየተናገረ ከቁጥር 1 እስከ 11 በቀደም ባነበብነው ውስጥ 3 ሜጀር ጊዜ ተናገሩ ብሎ ያውጃል። አስቡ፣ በ11 ቁጥር ውስጥ ስንት ጊዜ ተናገሩ ይላል? 3 ጊዜ ማለት ነው። የመጀመሪያው አሁን ያየነው ነው፣ ሂዱ ተናገሩ። እንደገና ደግሞ ቁጥር 3 ላይ የአዋጅ ነጋሪው ቃል ሂድና ተናገር ብሎ ይናገራል ማለት ነው። ቁጥር 6 ላይ እንደገና ምን አድርጉ ይላል? ጩህ ብሎ ይናገራል። ይቅርታ 4 ጊዜ ማለቴ ነው። ቁጥር 9 ላይ ጽዮንን ደግሞ ምን ይላል? ሂጂና ተናገሪ። ቁጥር 1 እና 2 ተናገሪ፣ 3 እስከ 5 አዋጅ ንገሪ፣ 6 እስከ 8 ጩህ። እንደገና ከ9 እስከ 11 ደግሞ ምን አድርግ ይላል? ሂጂ፣ አትፍሪ፣ ወደ ተራራው ውጪ፣ ወደ መጠበቂያ ላይ ውጪ፣ እዛ ላይ ሆነሽ ሳትጎብጪ ሳታፍሪ ቅሬታም ሳይኖርሽ ምን በይ? አምላካችሁ ነው ይመጣል በይ። ክብር ለአምላካችን ይሁን። ይሄን ነው እንግዲህ እያየን ያለነው። ወደ ዛሬው ትምህርት ከመግባታችን በፊት እናነባለን። ዛሬ የምናየው እግዚአብሔር እንደ ኃያል ሲመጣ ምን ነገሮች ይሆናሉ ከሚል እንጀምርና ዛሬ የምናየው እግዚአብሔር እንደ ኃያል ሆኖ ሲመጣ ክንዱ ሁሉን ነገር ትገዛለች። ኢየሱስ ጌታ ነው። ክንዱ ሲገዛ ደግሞ ምንድነው የሚሆነው የሚለውን አብረን እናያለን ማለት ነው። ስለዚህ ፈጠን ብለን እናነባለን። ቁጥር 9 ላይ ያለውን አነባለሁ። ጀምሮ ያለውን እንዲህ ይላል የጌታ ቃል። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው። መንጋውን ሕዝቡን እንደ እረኛ ያሰማራል። ጠቦቶችን በክንዱ ሰብስቦ በብብቱ ይሸከማል። የሚጠቡትንም በቀስታ ይመራል። አንድ ገጽ ስትከፍቱ ምዕራፍ 42 ላይ እንዲህ ይላል የጌታ ቃል ቁጥር 13 ጀምሮ እግዚአብሔር እንደ ኃያል ይመጣል፣ እንደ ሰልፈኛም ቅንዓትን ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ ይላል። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር እንደ ኃያል ወደ ሕዝቡ ሲመለስ ክንዱ ይገዛል። ባለፈው እንዳየነው በዚህ ምዕራፍ ውስጥ እመለሳለሁ ብሎ የሚናገረው ለረጅም ዓመታት ሕዝቡ እግዚአብሔር በመካከሉ መኖሩ ከምንም ሳይቆጥር የእግዚአብሔርን መኖር ችላ ብለውት የትም አይሄድም፣ ምንም አይሆንም፣ ቢሄድም ምንም አንሆንም
ብለው አስበው ለብዙ ዓመታት ከኖሩ በኋላ እግዚአብሔር ብዙ ነቢያትን ብዙ መልእክትን ብዙ ንግግርን ካደረገ በኋላ በመጨረሻ ራሱን ከመካከላቸው አነሳ። ታስታውሱ እንደሆነ ሕዝቅኤል ምዕራፍ 10 ላይ እግዚአብሔር ክብር ከቤተ መቅደሱ ወጣ ወደ ምስራቅም ሄደ ብሎ ይናገራል ማለት ነው። መጨረሻው ሕዝቅኤል መጨረሻ ላይ እንደገና ክብሩ ሲመለስ እንደገና ያሳያል ማለት ነው። ያ ክብር ከሄደ በኋላ ባለፈው ሳምንት እንዳየነው የእስራኤል ማረግ፣ የእስራኤል ደረጃ፣ የእስራኤል ውበት ከንቱ ሆኖ ተገኘ። ያቺ ከተማ የምታስፈራ የነበረችው፣ ያቺ ከተማ ትንሽ ሆና ትልቆቹን የተገዳደረች፣ ያቺ ከተማ መልካም ሕዝብ አለባት የተባለች፣ ያቺ ከተማ ታስታውሱ እንደሆነ የሳባ ንግሥት እንኳን መታ ዝና ሰምታ በዛ መካከል ክብር አለ ብላ የተናገረችባት ከተማ ባዶ ሆና ነበረ። የፈረሰች፣ የተራቆተች፣ የተጣለች፣ የተረሳች። ባለፈው እንዳነበብነው እዛ ከመኖራቸው ትቢያም ከመሆናቸው የተነሳ ምን ሆን ይላሉ? አጥንታችን ደረቀ፣ ቁርበት ሆነ፣ ከራብ የተነሳ ተሰቃየን። እንጀራን ለመብላት በነፍሳችን ተወራረድን፣ ለመጉረስ ማለት ነው። ምግብ ለማግኘት መዋጋት አለብን፣ ከጓሮ የለም። ውሃ ለመጠጣት መክፈል ነበረብን ብሎ ይናገራሉ። ምን ሆኗል? እግዚአብሔር የለም፣ ክብሩን አንስቷል። ለካ የእስራኤል ድምቀት፣ የሕዝቡ ውበት የእግዚአብሔር መገኘት ነበረ። በክብር መገኘት፣ በቤተ መቅደሱ መገኘት ነበረ። እነሱ ግን ግንቡ ካለ ይበቃናል ብለው አሰቡ። ግንቡን ግንብ ያደረኩት እኔ ነኝ ብሎ ያለው እግዚአብሔር እስቲ ግንቡ ያድናችሁ ይሆናል ብሎ እልፍ አለ። እሱ ሲወጣ ግንቡም ፈረሰ፣ ነገሩም ሜዳ ሆነ፣ ሕዝቡም ከንቱ ሆነ ማለት ነው። ለብዙ ዓመታት በዛ መንገድ ከሄዱ በኋላ እነሱ እንኳን ፍለጋቸው ብቁ ባይሆንም እግዚአብሔር ራሱ ስለ ኪዳኑ አስቦ ስለ ስሙ አስቦ መለስ አለ። ክብር ለአምላካችን ይሁን። ጊዜው ደረሳለና ቅድም ያነበብነው ላይ የሰማይን ሰራዊት ሁሉ መላክ ጀመረ። ተነሱ፣ ሂዱ፣ በአስቸኳይ ድረሱ፣ ሕዝቤን አጽናኑ ብሎ ላከ። እዛ ማጽናናቱ ውስጥ ደግሞ የተናገረው የማጽናኛው መንገድ ምንድን ነው? እኔ የሄድኩት እንደገና እመለሳለሁ። መመለስ ብቻ ሳይሆን ስመለስ በምን እመለሳለሁ? እንደ ኃያል እመለሳለሁ። ጌታ የተባረከ ይሁን። አንድ ጊዜ በግብፅ እያሉ እግዚአብሔር እንደ ኃያል በመካከላቸው ባልነበረ ጊዜ ፈርዖን ነግሶ እንዳሻው ያስተዳድራቸው ነበር። ታሪኩን ታውቃላችሁ። ሲወልዱ እንኳን የወለዱትን መኖር የሚፈቅደው እሱ፣ እንዳይኖሩም የሚፈቅደው እኔ ነኝ አስተዳዳሪ ብሎ ይኖር ነበር። ጌታ በኃይሉ በኃያልነቱ በእስራኤል መካከል ስላልተገለጠ ማለት ነው። ማን ነው? ያውም ሙሴ ሄዶ የእስራኤል አምላክ የአብርሃም የይስሐቅ አምላክ ሕዝቤን ልቀቅ ያገለግለኝ ዘንድ ብሎ በሚናገርበት ጊዜ ሕዝቡን ይለቅ ዘንድ እግዚአብሔር ማን ነው ብሎ የተናገረው ለምንድን ነው? እኔ ነኝ አስተዳዳሪ፣ ኃያል እኔ ነኝ፣ የምገዛው እኔ ነኝ፣ ይህን ሕዝብ የምፈርድበት እኔ ነኝ ብሎ ነበር ማለት ነው። ጌታ ግን እግዚአብሔር ጊዜው እስኪደርስ ደግሞ ላከና ሙሴን አንተ አይደለም የምታስተዳድረው፣ ማን ነው? እኔ ነኝ የማስተዳድረው። ለዛም ደግሞ በምን እመጣብሃለሁ? በተዘረጋች ክንድና በጸናች እጅ እመጣብሃለሁ። ኢየሱስ ጌታ ነው። ስለዚህ የድሮው ኑሮ በእሱ አስተዳደር ስር የነበረው የምርኮ የመከራ ነበር። አሁን ጌታ ሲመጣ እንደ ኃያል ሲመጣ ነገር ተገለበጠ። ምን ስለሆነ? አስተዳዳሪው ተለውጧል ማለት ነው። ገዢው ተለውጧል። ከዛ የተነሳ ሕዝቡን ያስጨነቀው ተጨንቆ የያዘው ለቆ በማዕረግ ሕዝብ ሆኖ ሲወጣ አይተናል ማለት ነው። እዚህም እግዚአብሔር ምን ይላቸዋል? ያንን የሚያሳስቡ ቃላቶችን እየተጠቀመ ያኔ ቀድሞ በአባቶቻችሁ ዘመን ተስፋ በሰጠውበት መንገድ እነሱ ምርኮ ውስጥ ሆነው በሩቅ ሆነው በባዕድ ምድር ሆነው ከተስፋ ምድር ርቀው እያሉ ጩኸታቸውን ሰምቼ ከሰማይ ወርጄ በመካከላቸው በኃይል ተገልጬ በክንዴ ነፃ እንዳወጣኋቸው ዋን ሞር ታይም አሁንም እናደርጋለሁ፣ ወደ ሕዝቤ እመለሳለሁ። ኢየሱስ ጌታ ነው። ወደ ሕዝቤ እንደ ኃያል ሆኜ እመለሳለሁ። ስመለስ ደግሞ ቪዚብል በሆነ መንገድ ምን ይሆናል? ክንዴ ሁሉን ነገር ይገዛል ብሎ ይናገራል። ጌታ የተባረከ ይሁን። ይሄን ደጋግሞ ቅድም እንዳልኳችሁ ከምዕራፍ 40 ሊትራሊ እስከ ምዕራፍ 66 ከ40 እስከ 66 ስንት ነው ቁጥር ያለው? ስላዳናችሁኝ ጌታ ይባርካችሁ። 16 ምዕራፍ በሙሉ 26 ምዕራፍ በሙሉ ጉዶኜ ነበር። 26 ምዕራፍ በሙሉ ምንድነው የሚለው? እየመጣሁ ነኝ፣ እመጣለሁ። ስመጣ ደግሞ ይሄ ይሆናል።
ይሄ በጣም የሚገርም ነው። አንድ ምዕራፍ በቂ ነው አይደል? 11 ቁጥር ጌታ ከተናገረ ግን አንገብጋቢ ነው። አሁን የሚመጣበት መንገዱም አይነቱም ሁኔታውም ዓላማዬም ልዩ ነው ብሎ ስላለ ጌታ መናገር ጀመረ ማለት ነው። ጌታ ይመስገን። ለምንድን ነው እንደዚህ በብዙ ጽናት በብዙ ደግሞ ንግግር የተናገረው ስንል ይገርማችኋል። የስብራት ጥልቀት ብዙ ሲሆን ትንሽ የሆነ መገለጥ ብቻ በቂ አይሆንም። ልብ ብላችሁ ስሙኝ። አንድ ሰው ውስጥ፣ አንድ ህዝብ ውስጥ፣ አንድ ሀገር ውስጥ ያለ የስብራት የቁስል መጠን ጥልቅ ሲሆን መድኃኒት የሚሆነው ያንን የሚያክል ድምፅና ክንድ ብቻ ነው። ገብቷችኋል? ስለዚህ እመጣለሁ ብቻ ቢል ያ አሁን ስብራት የሚፈወስበት አይደለም። የቀድሞውን ብቻ አስቡ ብቻ ቢል ያ ስብራት የሚፈወስ አይደለም። ምክንያቱም እስራኤል የነበረበት ስብራት በዛ ወቅት ያሉበት ሁኔታ ጥልቅ ነበር። ቅድም እንዳልኳችሁ በዛ ጥልቅ በሆነ ስብራት ውስጥ ያሉ ኃይለኛ አማኞች እንኳን ሲሆኑ ጌታ መጣው ደርሻለሁ ሲል በጣም እምቢ ይላል። ለማመን አቅም ያሳጣል ማለት ነው። እንደምታስታውሱት አብርሃም የእምነት አባት ተብሎ የተጠራው ወጥቶ ቤቱ ውስጥ ባሉት ብቻ 300 ያህል ሰዎች ነገስታትን አሸንፎ ዘፍጥረት ምዕራፍ 14 ላይ ቢመጣ ድል ነስቶ ቢመጣ እግዚአብሔር ተገናኘውና አብርሃም ወይ አትፍራ፣ እኔ ጋሻህ ነኝ፣ ዋጋህም ታላቅ ነው ብሎ ሲለው የመለሰው መልስ ምንድነው? ምንን ትሰጠኛለህ? ወረድ ብሎ ምን አለ? ይሄ በቤቴ ያለ ኤልኤዘር የደማስቆ ሰው ይወርሰኛል። ምን እያለ ነው? ያደረከው ሁሉ ገብቶኛል፣ ግን በውስጥ ያለውን ጥያቄ የደረስኩበትን ድምዳሜ የሚያነሳ የሚለውጥ ነገር የለም። ምንድነው? አብርሃም ነው የሚለው። እግዚአብሔር መልካም አምላክ የሆነው ለምን አልገባህም ብሎ እንደ ሰው የማይከራከረው ምን አለው? ይሄ አይወርስህም ብሎ የበለጠ መገለጥን ወደ ውጭ አውጥቶ ሰጠው ማለት ነው። እና እስቲ እንውጣ ወደ ሜዳ። ከወጣ በኋላ ምን አደረገው? ወደ ሰማይ ተመልከት፣ እነዚህን ከዋክብቶች ቁጥር። ገብቷችኋል? በዛ ንግግር በዛ መገለጥ ምን ትሰጠኛለህ ያለው ጥያቄ ተመለሰ። ውስጡ ምን ሆነ? ስብራቱም ተነካ። ከዚህ የተነሳ ምን ይላል እግዚአብሔር ቃል? አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት። ኢየሱስ ጌታ ነው። ጥልቅ ስብራት ምን ያስፈልገዋል? ጥልቅ መገለጥ፣ ጥልቅ ድምፅ ያስፈልገዋል። ቅድም 6 ጊዜ ነው የተናገረው በ11 ቁጥር ውስጥ የምላችሁ ያንን አይነት ነው ማለት ነው። ብዙ ስብራት ስላላቸው ብዙ ድምፅ፣ ብዙ ንግግር፣ ብዙ መገለጥ፣ ብዙ ማስረዳት እግዚአብሔር አደረገ። ታስታውሳላችሁ ዘካርያስን። በአዲስ ኪዳንም የሆነ ነገር ነው። ዘካርያስ ካህን ነው፣ እያገለገለ ነው፣ ቤተ መቅደስ ውስጥ ነው ያለው። ብዙ ዘመን ጸልዋል። ግን መልአክ ተገለጠና ምን አለው? ጸሎትህ ተሰምቷልና አትፍራ። አሁን አስቡ፣ የእናንተን ቃል ኮት አድርጎ እግዚአብሔር ቢናገር ይሄ በጣም እንዴት ሰምተኛል ብለን ፌንት ነው የምንሆነው በአንድ ጊዜ። የዚህ የዘካርያስ ስብራት ለዓመታት የቆየ ሰው ሁሉ ጸልዮለት ያልተመለሰ፣ ወደ ሽምግልና የሄደ፣ ምድር ላይ ያሉ በአይን ሲታዩ ያሉ መተባበሮች ምንም የማይሰሩበት ደረጃ ላይ ደርሶ እያለ መልአኩ መጥቶ ጸሎትህ ተሰምቷልና አትፍራ ብሎ ሲናገረው ያ ብቻ አይደለም የተናገረው፣ ድንቅ ነገር ስለሚወለደው ልጅ ተናገረ። እስራኤልን የሚመልስ እንዲህ ሆነ የእግዚአብሔር መንፈስ ያለበት ታላቅ አድርጎ ተናገረ። ያን ሁሉ ከሰማ በኋላ ምን አለ? እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች። ይህን በምን አውቃለሁ? የሰጠኸኝ መገለጥ ላለብኝ ስብራት በቂ አይደለም። አይ ኒድ ሞር ነው የሚለው ማለት ነው። አይ ኒድ ሞር ይላል ማለት ነው። ሕዝቅኤልን ነቢዩን ታስታውሳላችሁ። እግዚአብሔር ወደ ሸለቆ ወሰደኝ፣ በዛ መካከል ደግሞ አጥንቶች ሞልተው ነበር፣ አጥንቶችንም አሳየኝ። አጥንቶቹ ምን ሆነው ነበር ይላል? እጅግ ብዙ ነበር። እጅግም ምን ሆነው ነበር? ደርቀው ነበር። ከዛ ካሳየው በኋላ እግዚአብሔር ምን አለው? እነዚህ አጥንቶች የሰው ልጅ ወይ እነዚህ አጥንቶች በሕይወት ይኖራሉን አለው። ሰውየው ብልጥ ነው፣ እንደናንተ እንደኔ ሞኝ አይደለም። ምን አለ ለጌታ መልሶ? አንተ ታውቃለህ። በኢምፕሊኬሽን ምን እያለ ነው? ይህን ምን ልል እችላለሁ? ምን ልናገር እችላለሁ? አጥንቶቹ ብዙ፣ የመድረቃቸው ልክ ምንድን ነው? ጥልቅ ነው። ይነሳሉ ወይ ሲለኝ እኔ በምንም ልገምት አልችልም፣ አንተ ብቻ ታውቃለህ።
ለዛ ህመሙ እግዚአብሔር ምን አደረገ? እሺ ውጣና ትንቢት ተናገርባቸው። ምን ብለህ? ነፋሳት ሆይ ነፈሱ ብለህ። ነፋሳትም ነፈሱ፣ አጥንቶችንም ሰበሰቡ። የተሰበሰቡት አጥንቶች ላይ ምን ወጣ? ጅማት በቀለ፣ ስጋ ወጣባቸው፣ እስትንፋስ ገባ። እነሱም ተያይዘው ቆሙ። ከዛ በኋላ ምን አለው እግዚአብሔር? እነዚህ አጥንቶች የእስራኤል ህዝብ ናቸው። ስለዚህ እንዲህ ብለህ ተናገር፣ መቃብራችሁን እከፍታለሁ፣ በህይወትም አኖራቸዋለሁ። ጥልቅ ለሆነ ስብራት ጥልቅ የሆነ ድምፅ ያስፈልጋል ሁሌ ማለት ነው። ጥልቅ ለሆነ ቁስል ጥልቅ የሆነ መድኃኒት ያስፈልጋል ማለት ነው። አንድ ጊዜ ማርያምና ማርታ አልዓዛር ወንድማቸው ከሞተ በኋላ አማኞች ናቸው እነዚህ፣ ጌታን የተቀበሉ ያስተናገዱ የሚወዱ አብረውት ይዋሉ ማለት ነው። እና እምነታቸውም ደግሞ ከብዙ ሰዎች ደረጃ የላቀ ነው። ስለዚህ ላኩበት። ሲታመም እሱ ቢመጣ ፈውስ ይሆናል ብለው ላኩበት። ደጋግሞ ላኩበት። ቆየ። እግዚአብሔር ክብር ይገለጣል እንጂ እሱ ምንም አይሆንም ለሞት አይደለም ብሎ ተዝናንቶ መጣ ማለት ነው። ሲመጣ ሁለቱም እህቶች በማያሻማ ሁኔታ እንዲህ ብለው ነበር የተናገሩት፣ ጌታ ሆይ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር። ሁለቱም ናቸው ያሉት፣ ሁለቱም ተራ በተራ ማለት ነው። ምን እያሉ ነው? ናው ኢዝ ቱ ሌት ማለት ነው። ብትመጣም መሀልም ብትሆን ብትጸልይልንም ብታበረታታንም አሁን ያለቀ አይደለም፣ ወንድምሽ ይነሳል ሲል ምን አለችው? በሙታን ትንሣኤ ጊዜ እንደሚነሳ አውቃለሁ። ከዛ ቀጠለና ደግሞ የት ነው ያኖራችሁት ብሎ ሲሄድ ምን አለችው? አትሄድ፣ 4 ቀን አልፎታልና ምን ሆኗል? ይሸታል። የለም። ለዛ አይነቱ ድምዳሜ ምን ያስፈልገዋል? የትንሣኤ አይነት ጥልቀት ያለው መገለጥ ያስፈልገዋል ማለት ነው። ስለዚህ ወደዛ ጌታ ከሄደ በኋላ ድንጋዩን ከላይ እንዲያነሱ አድርጎ ብታምኝስ የእግዚአብሔርን ክንድ እንድታይ አልነገርኩሽም ካለ በኋላ ጌታችን ኢየሱስ በታላቅ ድምፅ ጮሆ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እግሮቹና እጆቹና እግሮቹ በመገነዝ እንደተገነዙ ወጣ እያለ ይናገራል። ዋን ሞር ልጨምርላችሁ። ናትናኤልን ታውቁታላችሁ? ብዙ ናቲዎች አሉ የተወደዱ እኛ ጋር ማለት ነው። እነሱን ማለት አይደለም፣ የመጽሐፍ ቅዱስን ናትናኤል ፊልጶስ ሄዶ አናገረው አይደል? ናትናኤልን ፊልጶስ አገኘውና ሲያናግረው ኢየሱስ የናዝሬቱን ኢየሱስ ሙሴም እንደገና ደግሞ መጽሐፍትን በሕግ የተናገሩለትን አገኘ ነው ብሎ ሲነግረው ምን አለ? በእውኑ ከናዝሬት መልካም ነገር ይወጣልን? ስለዚህ ድምዳሜው ምንድን ነው? ናዝሬት ከተባለች ከተማ እነሆ የሰማይ መስኮቶች እንኳን ቢከፈቱ መላእክቶች እንኳን ቢመጡ ሊወጣ አይችልም ብሎ ሙግት ጀመረ ማለት ነው። መረጃ ሊያቀርብ ማለት ነው። ፊልጶስም ገብቶታል። መልስ እሱን የሚያጠገብ ሊሰጥ እንደማይችል ስለገባው ምን አለ? እኔ እሱን ዝርዝር አላቅም። እኔ ግን የማውቀው ምንድን ነው? አንድ የከበረ ነገር ተገልጦ አይቼ ከናዝሬት መልካም ነገር እንደመጣ አይቻለሁ። ስለዚህ አንተ ምን አድርግ? ናና ያንን ጥልቅ የሆነ መገለጥን አለው ማለት ነው። ወጥቶት ይዞ ሲመጣ ጌታ ደግሞ የልቡን የታገለበትን ቁስሉን፣ ስብራቱን ከናዝሬት መልካም ነገር አይወጣም ብሎ የደመደመበትን ስላወቀ የበለጠ መገለጥ እሱ ላይ ያደረገ ማለት ነው። ምን ብሎ ተናገረው? ሲመጣ አይቶ ስለ እርሱ ምን አለ? ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለው። አልበቃችሁም እቺ መገለጥ። ስለዚህ ምን አለ ናትናኤል? ከወዴት ታውቀኛለህ? የት ታውቀኛለህ ማለቱ እንዴ? እንተዋወቃለን የምታውቀኝ ብሎ አለው ማለት ነው። ስብራቱ ለካ የበለጠ ጥልቅ ነው ብሎ ጌታ ከዛ በኋላ ምን አለ? ፊልጶስም ሳይጠራህ ከበለስ በታች ሳለህ አየሁ አለው። አሁን ውስጡ ገባ ማለት ነው። የዛን ጊዜ ምን አለ? ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ምን አለው? ከበለስ በታች አየሁ ስላልኩ አመንክን? ከዚህ የሚበልጥ ነገርን ታያለህ። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርም መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ስብራት ጥልቅ ለፈውሱ የሚሆን መገለጥ ምን መሆን አለበት? የበለጠ ጥልቅ መሆን አለበት ማለት ነው። ጌታ ይመስገን። ስለዚህ ለእስራኤል እግዚአብሔር በዚህ ቦታ የሚናገረው ስብራታችሁን አይቻለሁ፣ ጥልቅ ነው፣
ያንን የሚፈውስ ግን መገለጥን የኔን ስራ የኔን ክንድ አስቀድሜ ነግራችኋለሁ ብሎ ነው የሚነግራቸው ማለት ነው። ስለዚህ እንዳልነው ባለፈው ሳምንት እንደምንድነው እመጣለሁ የሚለው እንደ ኃያል ነው የምመጣው ይልና እንደ ኃያል መምጣቴ ደግሞ ምን ይመስላል ለሚለው ክንዴ እየገዛ ክንዴ እያስተዳደረ ክንዴ እየመራ እመጣለሁ። ለማንም ስፍራ አልሰጥም። ጌታ የተባረከ ይሁን። እግዚአብሔር ምድርን በብዙ መንገድ ያስተዳድራል ታውቃላችሁ። አንዱ ናቹራል ሎ የተባለው ይሄ በፍጥረት ያሉ ህግጋት ናቸው። እነዚህ ጋላክሲዎች፣ መሬቱ፣ ሰማዩ፣ ፕላኔቶቹ ሁሉ ምንም ኢንተርፌረንስ ሳይኖራቸው ዝም ብሎ በዛ ያስተዳድራቸዋል ማለት ነው። ሌሎቹን ደግሞ ህዝብን፣ ማህበረሰብን፣ ነገስታትን አንስቶ አስተዳዳሪ አድርጎ ያስተዳድራል ማለት ዴሊጌት አድርጎ ማለት ነው። አንዳንድ ጊዜ ግን ሲያስተዳድር ራሱ በእጁ ራሱ በክብሩ ራሱ በኃይሉ ብቻ እኔ ያደርጋለሁ ብሎ ያስተዳድራል። ጌታ የተባረከ ይሁን። አንድ ጊዜ ለእስራኤል ነብዩ ሕዝቅኤል መጽሐፍ ላይ ሄዳችሁ ብታዩ 34 ላይ እረኞች ነበሩ ለእስራኤል አይደል? ሊያግዱ የተሾሙ እረኞች ምን አደረጉ? ራሳቸውን ሲመግቡ ሲንከባከቡ ደልበው ህዝቡን አስበሉት ማለት ነው። የህዝቤን የበጎቼን ነፍስ ከናንተ ጠብቃለሁ ብሎ የተናገረው ጌታ አሁን ሲመለስ ምንድነው የሚለው? ለእረኛው እንኳን አሳልፌ አልሰጥም። ምንድነው የማደርገው? ክንዴ የኔ ኃይሌ የኔ ይገዛል፣ ያስተዳድራል፣ ይመራል። ይሄን ደግሞ ፈልስፌ አይደለም የሚለው። ቁጥር 11 ላይ ሄዱ እዛው ቀደም ያነበብኩት ላይ መንጋውንም እንደረኛ ያሰማራል፣ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል፣ የሚጠቡትንም በቀስታ ይመራል። ለማንም አልሰጥም። ያውም ወደታች ምዕራፍ 42 ላይ ስንሄድ ክብሬን ለማንም አልሰጥም። አሁን ኢትስ ማይ ታይም የሚልበት ጊዜ አለ ማለት ነው። የኔ ጊዜ ነው ብሎ ጌታ መጣ። ክብር ለአምላካችን ይሁን። ስለዚህ እዚህ በምልክት ሲነግራቸው ክንዴ ይገዛል ሲል እነሱ ውስጥ የሚያነሳው የሚቀሰቅሰው የሚያውቁት ታሪክ አለ ማለት ነው። አሁን የራቃቸው ከልባቸው የጠፋ ድሮ ሲወራ የሰሙት በአባቶቻችን ዘመን የሚሉት የት አለ? የእስራኤል አምላክ ወዴት ነው? ያኔ አባቶቻችን ያዳነው ወዴት ነው ለሚሉት ክንዱ በእነሱ ተገልጦ ነበር፣ በእኛ መካከል የት ነው ለሚሉት ምልክት የሆናቸው ዘንድ እንደ ኃያል እመጣለሁ ክንዴም ደግሞ ይገዛል ብሎ ይናገራል። ምልክቶቹም ማለት ነው። ስለዚህ እግዚአብሔር ኃያል እንደሆነ መጽሐፍ ቅዱስ ከጫፍ እስከ ጫፍ ይናገራል። ኃይል የማን ነው ይላል? የእግዚአብሔር ነው፣ የማንም አይደለም። በፍጥረት ላይ ቢሆን፣ በሰው ላይ ቢሆን፣ በነገስታት ላይ ቢሆን፣ በአማልክት ላይ ቢሆን የሱ እንደሆነ ይናገራል። ግን ይሄ ኃይሉ የሚገለጥበት መንገድ በምንድን ነው ይላል? እግዚአብሔር በክንዴ ነው ይላል ማለት ነው። ልብ በሉ፣ ክንዴ ባለ ቁጥር ሁሌ ሪፕሬዘንት የሚያደርገው ምንድን ነው? እግዚአብሔርን ኃይል ነው። ቀኜ ክንዴ ብሎ ይናገራል። ባይ ዘ ወይ እግዚአብሔር እጅ እንደሌለው፣ ክንድ እንደሌለው፣ ጆሮ እንደሌለው ታውቃለህ። አንዳንዴ ረጅም አስባችኋል። ከዚህ ኢትዮጵያ የሚደርስ ለመስማት ደግሞ ትልቅ ጆሮ። ለመስማት እኛ ነን እንጂ ቅጠልያ ጆሮ የሚያስፈልገን እግዚአብሔር አያስፈልገውም። ይሰማል፣ ያለ ጆሮ ይሰማል። አምላክ ነው። እዚህ ቦታ ይላል ውሆቹን በፍኙ የሰፈረ ሰማይንም በስንዝር የለካ እያለ ይገልጣል ወደ ታች አይደል? ስለዚህ እግዚአብሔር ክንድ እንደዚህ አይነት ብድግ አድርጎ የሚደቁሰው ሳይሆን እኛ የምናውቀው ሰው በረታ ስንል ፊዚካሊ ነው የምናየው። በተለይ ደግሞ አቅም አለው ጉልበት አለው የምንላቸው እነዚህ ፉትቦል የሚጫወቱ የሚመዘኑ በምንድን ነው? ባላቸው ጡንቻ ነው። ድሮም የሚዋጉ ሰዎች በዛ ነው። ስለዚህ ክንድን እንደሱ ኃይል መግለጫ ያደርጋል ማለት ነው። ክንዴ ብሎ እግዚአብሔር ሲናገር ኃይሌ ማለቱ ነው ማለት ነው። ግን እቺ ክንዱ በሁለት መንገድ ትገለጣለች። እግዚአብሔር ክንድ ማለት ነው። በአንድ በኩል ጠላትን ልትመታ ትገለጣለች፣ በሌላ በኩል ህዝቡን ለማንሳት ለመሸከም ትገለጣለች ማለት ነው። ስራው እንደዚህ ነው። ስለዚህ እግዚአብሔር ክንዴ ሲል በአንድ በኩል ጠላትን መታለሁ ማለት ነው፣ በአንድ በኩል ደግሞ ህዝቤን ምን አደርጋለሁ? አነሳለሁ ማለት ነው። እዛ ክንዱ ውስጥ ጠላትንም የሚመታበት ህዝቡንም የሚያነሳበት ውስጥ ብዙ ነገሮች አሉ። ምን አለ? አንደኛ ጉልበት አለው ውስጡ ማለት ነው፣ አቅም ማለት ነው። ምንም ነገር የከበደ የዘለቀ የቆየ ለሰው ሁሉ ያቃተ ለአማልክት ያቃተው ምንም ሊያቀተው አይችልም። ጉልበቱ እስከ ምንድነው? ጢም ያለ ነው ማለት ነው። ጌታ የተባረከ ይሁን። ክንዱ ጉልበታም ነው። ኃያል የሚባለው ከዛ የተነሳ ነው። ይህም ብቻ አይደለም፣ ጥንካሬና ጽናት አለው። ልብ ብላችሁ ስሙኝ። አንዳንድ ሰው ጉልበት ፎርስ ማለት ነው፣ ጉልበት ማለት ነው። ገብቷችኋል? ትልቅ ኖሮት ግን ደግሞ ጽናት የለውም።
አንዳንድ ጊዜ ስፖርት የሚሰሩ ሰውነታቸውን ጡንቻቸውን አይተው ይመርጧቸዋል አይደል? ግን አስገብተው ሲያሯሯጧቸው አንዳንዶቹ ጡንቻ ያላቸው ትንፋሽ የላቸው። ሁሉ ሰው ሩጫ ለምን እንደማይችል ታውቃላችሁ? ድክ ድክ ያለ ሁሉ ትንፋሽ ያለው አይመስላችሁ ማለት ነው። ሮጦ የሚሄድበት የተወሰነ ነገር ነው። ውስጥ ያለው ሜካኒዝም እነ ዶክተር ባህሩን ጠይቁ ኋላ ማለት ነው። ያተነፋፈሱ ምናምን ግን ጉልበት ስላለው ብቻ ጽናትና ጥንካሬ ያለው ማለት አይደለም። እግዚአብሔር ግን ብርቱ ነው፣ ኃያል ነው ሲባል ጉልበት አለው፣ እንደገና ምን አለው? ጽናት አለው፣ አይገፋም። ለዚህ ነው እዛው 40 ላይ ወርዶ አይደክምም፣ አይታክትም፣ ይልቁኑ ለሚደክሙት ምን ይሰጣል? ብርታትን ይሰጣል። እርሱ ከምንድን ነው? ከዘላለሙ ነው ይላል ማለት ነው። የእግዚአብሔር ኃይል አይነቱ ጉልበታም ነው፣ እንደገናም ደግሞ ጠንካራና ጽኑ ነው ማለት ነው። ለእስራኤል እሱን ነው የሚገልጠው። ስመጣ በጉልበቴ ብርታት እመጣለሁ፣ እንደገና ደግሞ በጽናት እመጣለሁ። ይሄ ምን ማለት ነው? ማንም በፊቴ ሊቆም አይችልም። የከረመ የበሰበሰ እንደገና ደግሞ ሁሉ የጠፋው ነገር ሊሆን ይችላል። አማልክት ሊሆኑ ይችላሉ፣ ነገስታት ሊሆኑ ይችላሉ፣ የሰው የማህበረሰብ ነገር ሊሆን ይችላል። በእኔ ፊት ከጉልበቴ የተነሳ ከጽናቴም የተነሳ ሊቆም አይችልም። ሌላም ኤሌመንት አለው፣ አስፔክት አለው። ሶስተኛው ምንድነው? ስልጣን ነው። ልብ በሉ፣ ጉልበት አለው። ጉልበት ያለው ሁሉ ጠንካራ ወይም ደግሞ ጽኑ አይደለም። እግዚአብሔር ግን ጉልበት አለው፣ እንደገና ጽኑ ነው። ጽኑ ብቻ አይደለም፣ ደግሞ ኦቶሪቲ አለው። ጌታ ነው የምንለው ለዚህ ነው ማለት ነው። እሱ ተናግሮ፣ እሱ ተመልሶ፣ እሱ አይቶ፣ እሱ ክንዱን ዘርግቶ፣ እርሱ ደግሞ መሃል ገብቶ ማንም የሚችለው የለም ማለት ነው። ባለሙሉ ኦቶሪቲ ነው። ስለዚህ እንደ ኃያል እመጣለሁ ክንዴም ይገዛል ሲል ጉልበቴም በጽናት በስልጣን በእናንተ መካከል ይሆናል። ወረድ ብሎ ምን ይላል? እሰራለሁ። የሚከለክልስ ማን ነው? ከምን የተነሳ? አንደኛ ፈቅጄአለሁ፣ ሁለተኛ ጉልበት አለኝ፣ ጉልበቴ ጽኑ ነው፣ እንደገናም ደግሞ ምንድነው? ስልጣን አለኝ ብሎ ነው የሚናገረው ማለት ነው። በዚህ ስልጣኑ ቅድም እንዳልኳችሁ ይገዛል፣ ያስተዳድራል። ጠላትን የፈቀደውን ያህል ብቻ ነው ጠላት የሚሄደው። ብዙ ጊዜ አንዳንዴ ሲነግስ ቤታችንን ሲያናጋው ማጓራቱ ሲበዛ ቤተ ክርስቲያን ውስጥ ትግል ሲበዛ ሰዎች ምን ይላሉ? አይ አሁን የእግዚአብሔር የሥራ ጊዜ አይደለም ይላሉ። የእግዚአብሔር የሥራ ጊዜ ያልሆነ ጊዜ የለም። ሁሌ ጌታችን ኢየሱስ ይላል አይደል? አባቴ ሁል ጊዜ በሥራ ላይ ነው። ኢየሱስ ጌታ ነው። እንደዚያ የሚያጓራው ጌታ ትንሽ ፈቅዶለት የኛም እምነት ይፈተን ዘንድ ነገራችንም እንደገና ይነሳ ዘንድ ፊታችን ወደሱ እናዞር ዘንድ ያላንተ አንችልም እንለው ዘንድ ሊያሳየን ያጓራል። ጌታ ግን ዘንበል ብሎ ምን ይላል? በቃ ሲለው ይበቃል። ታስታውሳላችሁ ዳዊት ሳይቸግረው ቆጠራ ጀምሮ እግዚአብሔር ተቆጣና 3 ነገር ምረጥ ፍርድ ብሎ ጠየቀው። በጠላት እጅ ከምጥል በእኔ እጅ ከምትወርቅ ብሎ ሲጠይቀው ምን አለ? በአንተ እጅ በወርቅ ይሻለኛል አለው። በእኔ እጅ ነው የምትወርቀው ብሎ ቸነፈር ልኮ መጨረስ ጀመረ እግዚአብሔር ማለት ነው። ቸነፈሩ ብዙ ሺህ ሰዎችን ሲጨርስ የሞት መልአክ ደግሞ የመጣው እጁን አንስቶ ኢየሩሳሌምን ሊያጠፋ ተነሳ። እግዚአብሔር ምን አለ? ተመልክቶ አዘነና ምን አለው? በቃ አቁም። ኢየሱስ ጌታ ነው። የሚገርመው ያቺ ድምፅ ከመጣች በኋላ ያ መልአክ እንዲህም አላለም እንዲህም አላለም፣ አቆመ። ምን ስለሆነ? እግዚአብሔር አምላካችን በክንዱ በኃያልነቱ ጉልበት አለው፣ ጽናት አለው፣ ስልጣን አለው፣ ያስተዳድራል። ሁን የሚለው ይሆናል፣ አይሆንም የሚለው አይሆንም ማለት ነው። ኢየሱስ ጌታ ነው። ከበላይ የሆነ የለም። እንዲህ የሆነው እግዚአብሔር አምላካችን ደግሞ ሕዝቡን በዚህ ክንዱ ጠላት በሚፈራው ክንዱ ሲመታ ደግሞ እንዳይነሳ አድርጎ በሚመታው ክንዱ ደግሞ ምን ያደርጋል? ይሸከማል። ሙሴ መጨረሻ ለእስራኤል ነግሮ የሄደው ነገር ምንድን ነው? እንደ እግዚአብሔር ያለ ማንም የለም ብሎ ከተናገረ በኋላ ምን አላቸው? መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው። ኢየሱስ ጌታ ነው። ጠላት ላይ ሲዘረጉ ድምጥማጡን የሚያጠፉት ለአንተ ግን ምንድን ናቸው? መደገፊያ፣ መነሻ፣ መቆሚያ፣ መታሰቢያ ናቸው ብሎ ነው የሚናገረው ማለት ነው። ስለዚህ በክንዴ ገዝቶ እመጣለሁ፣ እንደ ኃያል እመጣለሁ ሲል እነዚህን ነገሮች ሁሉ ያካተተ ነው። በስራ ላይ ነኝ፣ በጉልበቴ አይነት ሁሉ እመጣለሁ፣ በማስተዳደር እመጣለሁ፣ ጠላትን እየመታው እንደገና ደግሞ ሕዝቤን ልሸከም እመጣለሁ እያለ ማለት ነው። የሚገርመው ይሄ አይነት ኃይል፣ ጉልበት፣ ጽናት ኖሮት እግዚአብሔር ይሄ ምንድነው
አርቢትራሪ አይደለም ማለት ነው። በድንገት ከእንቅልፉ እንደነቃ ዘራፍ ብሎ ነቅቶ እዚህ አንድ ነገር እዛ አንድ ነገር የሚያደርግ አይደለም። አደራረጉ በምን የተሞላ ነው? በጥበብ የተሞላ ነው። በሚቀጥለው እናያለን። ከቁጥር 12 ጀምሮ እስከ 26 የሚናገረው ያንን ጥበቡን ነው። በጣም የሚገርማችሁ ምን ብሎ ውሆችን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በሚዛኖች የያዘ ማን ነው እያለ ይወርድና የእግዚአብሔርን መንፈስ የያዘ ወይስ አማካሪ ሆኖ ያስተማረው ማን ነው እያለ ወርዶ ቁጥር 26 ጋር ከኔ ጋር ትሄዳላችሁ ልለምናችሁ። እሺ ባካችሁ ቁጥር 26 መጨረሻ ላይ ምን ብሎ ነው የሚጨርሰው? ሁሉን በስማቸው ያወጣቸዋል ይልና ምን ይላል? በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም። ቁጥር 10 ላይ ጀምሮ ስለምን ተናግሯል? ኃያል ነው፣ ክንዱ ስለሱ ትገዛለች ብሎ ተናገረ አይደል? እቺ ኃያል የሆነችው ክንዱ ደግሞ ስትገዛ አርቢትራሪ አይደለችም። በዘፈቀደ ብልግ እያለች እንደ ሰፈር ጎረምሳ የፈለገችውን የምታደርግ አይደለም። በምንነቱ ሙላት ማዕከል ኖሮት የሚያደርገውን ነገር መዝኖ ለሱ ክብር ለሰው ጥቅም የሚያመጣን ነገር ብቻ በዚህ ኃይሉ ይሰራል ማለት ነው። ስለዚህ ዕውቀቱን ይናገራል፣ ጥበቡን ይናገራል፣ ጌትነቱን ይናገርና አስተዳደሩን ተነጋግሮ ለዚህ ሁሉ ምን ያስፈልገዋል? ኃይል ያስፈልገዋል። ለዚህ ሁሉ ምን ያስፈልገዋል? ክንድ ያስፈልገዋል። ይሄ ክንድና ይሄ ኃይል ግን በጥበብ የሚሆን ነው ብሎ ይናገራል ማለት ነው። ከዚህ በፊት ነግሬያቸዋለሁ። ብሩስ ኦልማይቲ የሚል ሙቪ አይታችኋል? እናንተ ሙቪ አትወዱም። እኔም ድሮ በዓለም እያለሁ ነው ያየሁት፣ አትቁጠሩብኝ። እሱ ይሄ ልክ አይደለም ብላችሁ ነው። እሺ እሱ ምን አደረ? ብሩስ ኦልማይቲ የሚል ሙቪ ትንሽ 15 ዓመት ሆኖታል ከወጣ መሰለኝ። ሰውየው ጋዜጠኛ ነው። ስለዚህ አንዳንድ ፕሮሞሽን ሲሞክር ለማግኘት ማለት ነው እድገት ሲሞክር ሌላ እየተሰጠው ኑሮ ሲዘበራረቅበት እግዚአብሔር ላይ አማረረ ማለት ነው። ምን አይነት ፍርድ ነው? ምን አይነት አሰራር ነው? አድሎ አለማየት ብሎ በጣም አለ። እኔ ብትሰጠኝ ኖሮ አንተ ያለህን ኃይል በደንብ አድርጌ አስተዳድሬ ሁሉን አሳይ ነበር አለ ማለት ነው። ሙቪ በዛ ነው። ከዛ ኃይል ተሰጠው፣ ዴሊጌሽን ማለት ነው፣ ለጥቂት ቀን እግዚአብሔር እንዲሆን። ከዛ ብዙ ነገሮችን ይሰራል በዛ ኃይል። ግን ሁለቱ እኔ ልብ ውስጥ የቀሩት አስገራሚ ነገሮቹ ሰው የእግዚአብሔር ኃይል ቢኖረው ለምን ይጠቀማል የሚለውን በአንድ በኩል ያሳየኝ፣ እንደገና ደግሞ እግዚአብሔር እንደዚህ ኃይለኛ ሆኖ ምኑን ነገር ከምን አያይዞ ሳይደክም ይዟል የሚለውን ያሳየኝ ነው ማለት ነው። የመጀመሪያው ምን አደረገ? ኃይሉን ማግኘቱን ሲጀምር ከተማ ውስጥ እየዘነጠ መሄድ ጀመረ ማለት። እየዘነጠ እየሄደ ደግሞ እህቶች ሲያልፉ ንፋስ አስነስቶ ምን ያደርጋል? ቀሚሳቸውን ወደ ላይ ያደርጋል። አያችሁ፣ የተሰጠው ኃይል ለምንድን ነው? ሊያስተዳድር ነው አይደል? ሊገዛ ነው። ግን ኃይሉን የሚጠቀመው እሱ ለምንድን ነው? ለመዝናናት ነው ማለት ነው። ገብቷችኋል? ለመዝናናት ይጠቀማል። የፈለገውን ቢፈልግ ደግሞ ሰውን ለመግደል፣ ያንን ለማንሳት፣ ለእንትና ለመስጠት፣ ደስ ያለውን ለማድረግ። እግዚአብሔር እንደዛ አይደለም። ነገሩ ሁሉ ሴንተርድ የሆነ ድሮ እንደ ግሪድ አድርጌ አሳይቻችኋለሁ። እግዚአብሔር ፈራጅ ነው ስንል በአንድ ጊዜ ፍቅሩ የለም ማለት አይደለም። ፍርዱ በምን የተቀመመ ነው? በፍቅር የተቀመመ ነው። በጥበብ የተቀመመ ነው። ፍቅር ነው ደግሞ ስንል ዝም ብሎ ቺፕ የሆነ ላብ ይሄን አደረግ ምን ችግር የለውም ይሄንና ጭንቅ የለውም የሚል አይደለም። ቆንጥጦ በፍርድ በሚዛን የሚሄድ ነው ማለት ነው። ስለዚህ ኃይሉም ልክ እንደዛ የተቀመመ ነው እንጂ እንደ ብሩስ ኦልማይቲ የፈለገውን የማስፈልገውን ሁሉ ዝም ብሎ የሚያደርግ አይደለም ማለት ነው። ሌላው ብሩስ ኦልማይቲ ላይ ያደረገው አደራረጉ ምንድን ነው? አሁን ኮል መቀበል ጀመረ ማለት ነው። ጸሎት ማለት ነው። ሁሌ እንጸልያለን። እዚህ ያለ ነው እንኳን ቤት ስንሄድ ስንት ጸሎት ነው የምንጸልየው? እንደ ፋክስ ማሽን ሆኖ ቢመጣ ወደ እያንዳንዳችን ጸሎቱ ቢመጣ አስቡት። እኔ የምጠይቀው እናንተ የምትጠይቀው ከዚህ ቸርች ብቻ ሰማይና ምድር የደበላለቀ ግራና ቀኝ ያለ ነው የሚመጣ ማለት። ከዓለም ዙሪያ የሚመጣውን አስቡ ማለት ነው። በአንድ ሰዓት በአንድ ቀን እሱ ጋር እንደዛ መጣበት ማለት። በዚህ ፋክስ በዚህ ጥሪ ደወል ምናምን ሲሆንበት መቀወስ ጀመረ ማለት ነው። እጁን አንስቶ ማለት ነው። ኃይለኛ ሆኖ የተቀበለው በዛ ኃይሉና ጉልበቱ የሚመጣውን ውስብስብ የሆነውን ኮምፕሊኬትድ የሆነውን ነገር ለማስተዳደር አልቻለም ማለት ነው። ስለዚህ በቃኝ ውሰድ እስከ ማለት ደረሰ ማለት ነው። የአምላካችን ኃይል ግን እንደዛ አይደለም። ድንገተኛ
ግብታዊ መላ የሌለው ዝም ብሎ የሚለቀቅ ሳይሆን ታስቦ ተመዝኖ በስርዓቱ ባካሄዱ በዓላማ ውስጥ ሆኖ የሚለቀቅ ነው። ስለዚህ ለእስራኤል ምንድነው የሚላቸው? ክንዴ ይገዛል ሲላቸው በአይነቱ የሆነውን ነው የሚነግራቸው፣ በስራው የሆነውን ነው የሚነግራቸው፣ ባደራረጉ ደግሞ ጥበብን የተሞላ ነው። አላበላሽባችሁ ነገራችሁ ማለቱ ነው። ገብቷችኋል? አንዳንድ ጊዜ ለኔ መልስ አትስጡ፣ ለጌታ ቀስ ብላችሁ በልባችሁ ስጡችን ጥያቄ ስጠይቃችሁ ጸልያችሁ በጣም የምትፈልጉትን ነገር እንደ ፈቃድ ይሁን የሚል ሐሳብ ሊመጣ ሲል አፋችሁን ቢላል ይላል። እውነትን መናገር በጣም መልካም ነገር ነው ይላል። ለምን መሰላችሁ እምቢ የሚለው? እኔ አሁን ወደ ደቡብ ፈልጌ ፈቃድ ብለውስ ወደ ሊወስደኝ ይችላል ወደ ሰሜን። እኔ ግን ልቤ ያየሁትም ውሎዬም ወደዚህ ነው፣ ባክች ይራራልኝ ነው የምንለው ማለት ነው። ግን እሱ ወደ ሰሜንም ቢወስድ በጥበቡ አይቶ ነው፣ ለክቶ ነው፣ መዝኖ ነው። እኛ ግን የዛሬውን ብቻ እናይና እቺ አማረሽ ናት ደቡብ ናት የምትሻለኝ እንላለን። ጌታ ግን ልጄ ለዛሬ ደቡብ ትሻል። ሎጥን ታስታውሳላችሁ አይደል? አይኑን አነሳ፣ የለማውን ለአብርሃም ቃል ኪዳን የተሰጠውን ሁሉ መርጦ ሄደ። ሰፈሩ ምን ነበር? የሰዶምና የገሞራ ሰፈር ነበር ማለት ነው። እግዚአብሔር ግን በጥበቡ ነው ኃይሉን የሚጠቀመው፣ በጥበቡ ነው የሚሞላው ማለት ነው። ሌላው በክንዱ የሚነግራቸው ነገር ይህን ሲያነሳ ገና በክንዴ ይገዛል፣ ያስተዳድራል፣ ይመራል ብሎ ሲላቸው እስራኤል ውስጥ የሚነሳ የመጀመሪያው ነገር እግዚአብሔር እንደ ቀድሞ እንደ አባቶቻችን ዘመን ጩኸታቸው እንደሰማበት ዘመን መሪ እንደላከላቸው ዘመን በጸና እጅ በጸናች እጅና በተዘረጋች ክንድ እንዳወጣቸው ዘመን ወደኛ ሊመለስ ነው። መዝሙር ላይ ሄዳችሁ ብታዩ ሁሌ ሲጸልዩ ሲዘምሩ እንደ ቀድሞና ራብን እንደቆራረጥክበት ጊዜና እንደገና ደግሞ አባቶቻችን እንዳሰብክበት እንደማርክበት በክንድ እንደተመላለስክበት ጊዜ ና ብሎ ይጸልያሉ። ምልክት እንዲሆናቸው አሁን የሚመጣው እንደዛ ነው። ክብር ለአምላካችን ይሁን። በክንዴ በብርታቴ ልዩነትን ላመጣ ነው የምመጣው ብሎ ነው የሚነግራቸው ማለት ነው። ስለዚህ ልክ ጌታ በዚህ ሲመጣ በክንዱና በኃይሉ ገዝቶ ሲመጣ አራት ነገሮች የሚሆኑትን ቶሎ ጠቅሼ እንጸልያለን ማለት ነው። ቀድሞ የሚያሳስባቸው መደላድል እንዲሆኑ የሚቀጥለው ጋር እንሂድ። ይሄን ቅድም ተናግሬያለሁ። አራት ነገሮች የሚሆኑ አሉ። ምን ሲሆን እግዚአብሔር በክንዱ ገዝቶ ቅድም አሰራሩ ስልጣኑ እንዲባልኳችሁ ሲገለጥ በቃል ኪዳኑ መሰረት ሲገለጥ የሚሆኑ አራት ነገሮች አሉ። አንዱ እግዚአብሔር የሚያደርገው ወደሚቀጥለው ስላይድ እንሂድ። በቃ ይላል እግዚአብሔር ማለት ነው። በቃ ብሎ ነው የሚመጣ ማለት ነው። ቅድምም ብያቸዋለሁ። ስብራቱ ጥልቅ ሲሆን መገለጡ ከዚያ የበለጠ ጥልቅ መሆን አለበት ብያቸዋለሁ። እስራኤል ስብራታቸው አንዱ ጥልቅ የሆነው ያኔ እኔን ፈልጎ በሕይወት ትኖራላችሁ ብሎ ጌታ ሲናገር ችላል ነው፣ አልፈለግ ነው፣ ጣል ነው። ለባኦል ሰገድን፣ ከሌሎች ዋል ለጣዖት ሁሉ ሰገድን። አሁን ያን ሁሉ ይተዋናል ነው ጭንቀቱ አይደለም። እግዚአብሔር ምን እያላቸው ነው? አስተዳዳሪ ሆኜ ተመልሼ ስመጣ ያለፈውን ነገር ሁሉ እንዳታስቡ በቃ ይሄ ነው የምመጣው ነው የሚለው። ክብር ለአምላካችን ይሁን። ያ አይጭነቃችሁ፣ ያ አይክበዳችሁ ነው የሚለው። መረጃ ልስጣችሁ። ቁጥር 42 ቅድም ያነበብኩት ጋር ሄደን ስናይ እንዲህ ብሎ ምዕራፍ 42 ማለት ነው ከ12 ጀምሮ እንደዚህ ይላል። ለእግዚአብሔር ክብርን ይስጡ፣ ምስጋናቸውን በደሴቶች ይናገሩ ይልና ቁጥር 13 ላይ እግዚአብሔር እንደ ኃያል ይመጣል፣ እንደ ሰልፈኛም ቅንዓትን ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል ይልና ምን ይላል? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ ወደ እናንተ እመጣለሁ እያለ ያለው ምንድን ነው? አሁን የእናንተ ነገር አንገብግቦኛል። የሰራችሁት የበደላችሁት ነገር ክብደት አይደለም አሁን የሚታየኝ፣ የእናንተ የኔ ልጅ መሆናችሁ፣ እኔ ከእናንተ ጋር ያለኝ ቃል ኪዳን፣ ስሜ በእናንተ መጠራቱ ነው አሁን ትዝ የሚለኝ። ከዚህ የተነሳ ምን አደርጋለሁ? ለብዙ ጊዜ ዝም ብዬ ነበር፣ አሁን ግን ዝም አልልም።
ዝም አልልም ብቻ ሳይሆን ያለፈውን ነገር ሁሉ ሸክም የሆነውን ሁሉ በእኔና በእናንተ መካከል የገባውን ሁሉ ችላ እለዋለሁ ማለት ነው። ምዕራፍ 40 ቁጥር 1 እና 2 ላይ ምን ይላል? ሄዳችሁ ንገሩ ለኢየሩሳሌም ምን እንደሆነ ኃጢአቷ እንደ ተሰረየ አያችሁ በቃ ብያለሁ ብሎ ነው የሚመጣው። ጌታ የተባረከ ይሁን። ስብራት ጥልቅ ሲሆን አንዱ መንፈሳዊነት አስመስሎ ሰይጣን የሚያደርገው ነገር በጊልት ነው የሚጫወተው ማለት ነው። በጊልት በሐዘን አንተ እንዲሆነ አንቺ እንዲሆነ በቤተ ክርስቲያን እንዲጎለው በሀገር እንዲሁ ይቆጥራል ማለት ነው። የጌታ ቃል ሲናገር ሁለተኛ ቆሮንቶስ ላይ ከዓለም የሆነ ሐዘን ምን ያመጣል? ጸጸትንና ሞትን ያመጣል። ከእግዚአብሔር የሆነ ሐዘን ምን ያመጣል? ንስሐን፣ ከዛም በኋላ መነሳትን ያመጣል። ሰይጣን አንተ አትረባም፣ አንቺ አትረቢም፣ ይሄ ደግሞ ማለፊያ የለውም መማሪያ የለውም ብሎ ካለ የጌታ ድምፅ የመንፈስ ቅዱስ እንዳልሆነ እወቁ። መንፈስ ቅዱስ መጥቶ መማሪያ የለውም ብሎ አይነግረንም። ብሎ የሚነግረን ምንድን ነው? ልጄ ሆይ ተው፣ ወደ ጌታም ተመለስ፣ ንስሐም ግባ ብሎ ነው የሚነግረው ማለት ነው። ገብቷችኋል? እዚህ ጌታ ያለው ምንድን ነው? እኔ አሁን አስተዳደሩን ይዣለሁ፣ መሪውን ይዣለሁ፣ መኪናውን ይዣለሁ። ይሄን ሲይዝ አንድ ነገር የማላደርገው ምንድን ነው? የድሮ በደላችሁን አልቆጥርም። ኢየሱስ ጌታ ነው። ሚክያስ ላይ እንደምታስታውሱት ተመልሶ ይምረናል ካለ በኋላ ምን ይላል? ኃጢአታችን ምን ይላል? ይቀጠቅጣል፣ ይጨቀጭቃል፣ ይጥለዋል፣ ያርቀዋል ከኛ ብሎ ይናገራል ማለት ነው። አንዱ በአስተዳደር ተመልሶ ሲመጣ ያለፈውን ነገር ሁሉ ይምራል። ምዕራፍ 43 ላይ ሄዶ እነሆ አዲስ ነገርን አደርጋለሁ ፊተኛውን ያለፈውን ነገር አታስቡ ብሎ የሚናገረው ይሄን ነው። በአዲስ ኪዳንም ምን ይላል? ማንም በክርስቶስ ቢሆን ሁሉ አዲስ ፍጥረት ነው፣ የድሮ አሮጌ ሁሉ ምን ሆኗል? አልፏል። ይሄ ቋሚ ነገሩ ነው። ምሮ ሲመለስ እዚህ ባክ ፖኬት ውስጥ ይዞ ቀስ ብሎ የሚያይ ሰው ብቻ ነው። ገብቷችኋል? ምር ያለው ብሎ ይመለስና ግን ቀስ ብሎ የድሮዋ ትነሳ ይሆን እያለ ይሰልላል ልቡ ማለት ነው። ትንሽ ጨረፍታ የድሮ ነገር ከተነሳ እንዴ ሊል ማለት ነው። ጌታ እንደዛ አይነት ስሌት ውስጥ አይገባም። ሲምር ድብና አድርጎ ይምራል። ኢየሱስ ጌታ ነው። ኃጢአታችንን ምስራቅ ከምዕራብ እንደሚርቅ ከኛ ምን አደረገው? አራቀው ይላል ማለት ነው። ምሮ ለጉብኝት ሲመጣ በዛ መንገድ ነው የሚገለጠው። በቃ ይላል ማለት ነው። በቃ ብሎ ይገለጣል። ሌላው በቃ የሚለው እዛ ውስጥ ደግሞ ምንድነው? ይሄ ያስጨነቀንን ሁኔታውን ቅድም እንዳልኳችሁ ኢየሩሳሌምን ሊመታ እጁን ሲዘረጋ በቃ ብሎ እንደመለሰው በእኛ ላይ ያለውንም ጫና አሁን በቂ ነው፣ ካሁን በኋላ የምገዛውም የማወጣውም የማደርገውም እኔ ነኝ። ይሄ ደግሞ አዲስም አይደለም። ታውቃላችሁ በብሉይ ኪዳን ለምሳሌ ኢዮብ ሲፈተን እግዚአብሔር ምንድን ነው ያለው? ሄዶ ሰይጣን ይከሰዋል አይደል? እንዲሆነው ነው ሲለው ምን ይለዋል? ይሄን አርግ እንጂ ይሄን አታድርግ፣ ይሄን አርግ እንጂ ይሄን አታድርግ ይለዋል። 42 ላይ ሲመጣስ ምን አደረገም? ማንም እዛ ውስጥ ገብቶ ነገርን መዛኝ ከሱ ጋር ደግሞ ተደራዳሪ የለም ከእግዚአብሔር ጋር ማለት ነው። ስለዚህ ወደሱ ቀርቦ ራሱን ገልጦለት ኢዮብ ሁሉን ቻይ እንደሆን ከሐሳብ የሚከለከል ዘንድ አውቃለሁ ብሎ ሲናገር ጌታ ምን አደረገው? ድሮ የሄደበትን የተወሰደበትን ምርኮ ሁሉ መለሰለት፣ ልጆችን ሁሉ መለሰለት ማለት ነው። ከምዕራፍ 37-38 ጀምሮ ተከራከረው። እስቲ ተከራከረኝ ናውጣ እኔ ማን ነኝ ብሎ ብዙ ካደረገው በኋላ እጸጸታለሁ፣ በአፈርና በአመድ ላይ ሆኜ እጸጸታለሁ ብሎ ማን ነው ኢዮብ ሲናገር ጌታ ሙሉውን ማረው ማለት ነው። አዲስ ኪዳንም እንደዚህ ሆኖ ማለት ነው። ከአቅማችሁ በላይ ትፈተኑ ዘንድ እግዚአብሔር አይፈቅድም። ስትፈተኑ ምን ያደርጋል ይላል? መውጫውን ያዘጋጃል። ኢየሱስ ጌታ ነው። በእርሱ እጅ መውደቅ መልካም ነገር ነው። ክብር ለጌታ ይሁን። ሌላው ሁኔታዎቻችን ሁሉ ይሄን እየዘረዘርን በሚቀጥሉ ቀናቶች እናያለን። ይገዛል፣ ያስገዛል ማለት ነው። በትነን የምናያቸው ነው የሚሆኑት ማለት ነው። አሁን ቅድም እንደ ፈቃድ ይሁን ብሎ መጸለይ እንደምንፈራው አንዳንድ ጊዜ ድምፅ ወደኛ ሲመጣ አሁን እንደሚመጣው ጌታ ይመለሳል፣ ጌታ ይረዳናል፣ ጌታ ያቆመናል። በነገራችን ላይ ልክ እዚህ የምንለውም በአዲስ ኪዳን ዕብራውያን ላይ ምን ይላል? ጌታ ይረዳኛልና አልፈራም። ሰው ከመዝሙር እንደገና ከዚህ ኮት አድርጎ ነው ማለት ነው። ቋሚ የሆነ ባህሪው ነው ማለት ነው። ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል ይላል ማለት ነው። ግን እኛ ውስጥ ምን ይመጣል? ልክ ማርያም እና ማርታ እንዳሉት አሁን ሸቷል፣ አሁን አልፏል፣ አሁን ቆይቷል። ልክ አብርሃምም እንዳለው እስማኤል ይሁንልኝ፣ ገብቷቸዋል፣ ይደርሳል ማለት ነው። ጌታ ግን ምንድን ነው የሚለው? እስማኤልም አይሆንም፣ ኤልኤዘርም አይወርስም፣
ይሄም አልዓዛር ሞቶ አይቀርም። ምን ስለሆንኩ እኔ ከመጣው ፈቃዴ በእናንተ ሲፈጸም እንቆቅልሽ ቢሆን የታሰረ ቢሆን እንደገና የሞተ ቢሆን ማስነሳት እችላለሁ። ስለዚህ ይሄ ድምፅ ሲመጣ ምርጫችን ሁለት ነው። አንዱ እንደ ማርታ ሬሳውን ማየት ነው ኮንቲኒየስሊ አረቀና በል እኔ ይሄ ነው ምርጫችን። ሌላው ምርጫችን ምንድን ነው? ሬሳው አለ ግን እኔ ጌታን እንደ ድምፁን እሰማለሁ አያለሁ ማለት ነው። ጌታ እየጠራን ያለው እስራኤልንም እየተናገረ ያለው አትፍሩ። ጽዮንም ምን አላት? ፈርታለች፣ አፍራለች አይደል? ምን ብሎ ይናገራታል? ተነሺ ኧረ እኔ አቅም የለኝም አፈር ያለው አደባባይ እንዴት ሆኜ እወጣለሁ? ከተማው ተፈርሶ እንዲህ ብሎ ይላል ትላለች አይደል? እግዚአብሔር ምን አለ? አትፍሪም፣ አሁን ጊዜ ደርሷል፣ እኔ መጥቻለሁ። ወደ መጠበቂያ ውጪ፣ ወደ ተራራው ውጪ፣ ድምፅሽን ከፍ አድርጊ፣ ሳትፈሪ ምን ብለሽ ተናገሪ። እነሆ አምላካችሁ ይመጣል ብለሽ ባይሆንስ ይላል። የኛ ሎጂክ አይደለም። ጌታ ከመጣ ይሆናል ብቻ ብለሽ ተናገር ይላል። ኢየሱስ ጌታ ነው። ሌላው ሶስተኛው የሚሆነው አለማመንን ይረዳል። እስቲ አለማመንን ይረዳል በለው። ይሄን አሁን ያልኩትን አለማመን አንዳንድ ጊዜ እግዚአብሔር እምነት የሚፈልግበት ጊዜ አለ። ልክ ሲገልጥ ለዛ እምነት ሰዎች ሲኖራቸው መልሶ የሚያደርገው እንዲህ ግን በኃይል በክንዱ ገዝቶ በአስተዳደር ሲመጣ እምነትም ሳይኖር ጌታ ያደርጋል። ኢየሱስ ጌታ ነው። ከግብፅ እነዛን ያወጣው እምነት ሞልቷቸው ነው። ታስታውሳላችሁ? መጀመሪያ ሙሴ መጥቶ ሲናገር ምን አሉት? እልል ብሎ ተነሱ። ከዛ ፈርዖን ነገራቸውን ሲያጠባብቅ ምን አሉ? እንዴ በሱ ፊት እንትና ሽታችንን ያገማ አንተ አይደል? ሂድ ማለት ነገር ነው ያሉት። የዛን ጊዜ እምነት የለም ብሎ ሙሴና እንመለስ ወደ ሚዲያም ብሎ ሊመልስ ይችል ነበር። ግን የመጣው በክንዱ ለማስተዳደር ስለሆነ የእነሱ አለማመን ከምንም ሊገባ አልቻለም። ስለዚህ ምን አለ? ጌታ በኃይል ስለመጣ በክንዱ ስለመጣ በጸናች እጅ በተዘረጋች ክንድ አወጣለሁ ብሎ ስላለ በዛው መንገድ አወጣ። እዚህም ይገርማችኋል፣ እንደዛ ነው የሚለው። መረጃ ልስጣችሁ አለማመንን እንዴት እንደሚረዳ ምዕራፍ 42 ላይ እንዲህ ይላል። ቁጥር 18 ጀምሮ እናንተ ደንቆሮች ስሙ፣ እናንተም ዕውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር ዕውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹምም ወይስ እንደ እግዚአብሔር ባሪያ ዕውር የሆነ ማን ነው? ብዙ ነገርን ታያላችሁ፣ ነገር ግን አትጠባበቁም። ጆሮአችሁም ተከፍቷል፣ ነገር ግን አትሰሙም እያለ ይላል። ማንን ነው የሚለው? ይሄ መልእክት የሚመጣላቸውን ነው። እየነገርኳችሁ አትሰሙ አታዩም ይላል አይደለም? ይሄ ጉድለት ነው፣ እምነትን ማጣት ነው። ግን ሲጨርስ ምዕራፍ 43 ላይ እንዲህ ብሎ ይቀጥላል። በነገራችን ላይ ድሮ መጽሐፍ ቅዱስ ሲጻፍ ቁጥርና ምዕራፍ እንደሌለው ነግሬያችኋለሁ። ተያይዞ ሲነበብ ደንቆሮች አታዩም አትሰሙም ለምንድን ነው ብሎ ከተናገረ በኋላ መልሶ ምን ይላል? አሁንም ይላል። በሌላ አነጋገር አሁን ግን ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተበጅቼሃለሁና አትፍራ፣ በስምም ጠርቼሃለሁና አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥምህም፣ በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ እስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያን ሳባንም ለአንተ ፈንታ ሰጥቻለሁ። በዓይኔ ፊት የከበርክ ዋው! ልብ በሉ። ይሄን ማንን ነው የሚለው? ቅድም ደንቆሮ ነህ፣ አትሰማም፣ ዕውር ነህ፣ አትመለከትም ያለውን አሁን ምሮ ስላየው ምን ይለዋል? አንተም በዓይኔ ፊት የከበርክና የተመሰገንክ። ኢየሱስ ጌታ ነው። እግዚአብሔር በምሕረቱ ሲያይ እንደዛ ነው የሚያየን። በስራችን፣ በኑሯችን፣ በአካሄዳችን ብዙ ቢዘረዘር የማያልቅ ነገር አለ። መለስ ብሎ በምሕረቱ ባለጠጋ የሆነው ሕዝቤ ብሎ ልጄ ብሎ ሲመለከት ግን በሱ ፊት ምንድነን? የተከበርን። እንደዛ ነው። የከበርክና የተመሰገንህ ነህ። እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብንም ለነፍስህ እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ እያለ ይቀጥላል ማለት ነው። እግዚአብሔር እንደ ኃያል ሲመጣ ክንዱ ሲገዛ ሲያስተዳድር አለማመን እንኳ ባለበት ጊዜ ይረዳል፣ ይደግፋል። ታስታውሱ እንደሆነ ጌታችን ኢየሱስ ክርስቶስ በዚህ በተመላለሰ ጊዜ እመን ብቻ ብሎ ፈውስልኝ ብሎ ጠይቆት ትንሽ ቢዘገይ እመን ብቻ ቢለው ሰውየው አቃተው። እንዴት አድርጌ አምናለሁ ከዚህ በላይ ብሎ ምን አለው? አለማመኔን እርዳ። ኢየሱስ ጌታ ነው። ጌታም ደግሞ ረዳው።
እንደገናም ደግሞ ጎበኘው። እግዚአብሔርም እዚህ ምን ይላል? አሁን መጥቻለሁ በእናንተ ስሌት ሳይሆን በአምላካዊ ስሌት፣ በእናንተ ደረጃ ሳይሆን በእኔ ክብር ደረጃ። በዛ ስለመጣው ምን አደርጋለሁ? አለማመን እንኳ ቢኖር ያንን አልቆጥርባችሁም። ምን አደርጋለሁ? አልፌ ስራዬን ሰራለሁ። ኢየሱስ ጌታ ነው። በመጨረሻም ደግሞ እግዚአብሔር በክንዱ አስተዳድሮ ገዝቶ ሲመጣ የኃይሉ ብዛትና የችሎቱ ብርታት ይህንን ያደርጋል። በሌላ አነጋገር ምንም ከልካይ የለውም። እዚህ ጋር ቆም፣ ይሄኛው አይሆንም፣ ይሄኛው ሸቷል፣ ይሄኛው በስብሷል፣ እከሌ አልተስማማም፣ እከሌ ተስማምቷል፣ እከሌ ደግሞ ይቆማል፣ እከሌ ይሰጠኛል የሚባል ነገር የለም። ምኑ ነው የሚፈጽመው? የኃይሉ ብዛትና የችሎቱ ብርታት ነው የሚፈጽመው። ለዚህ ነው ቁጥር ቀደም ያነበብኩት ላይ ምዕራፍ 40 ቁጥር 26 ላይ ሁሉን ከቆጠረ በኋላ በሰማይ ያሉትን በምድር ላይ ያሉትን እሱ በምድር ወገብ ላይ እንደሚቀመጥ ሁሉን እንደሚገዛ እንደሚያስወጣቸው በስም እንደሚጠራቸው ሁሉ ከተናገረ በኋላ ይሄን ሁሉ እኔ በምንድን ነው የማደርገው? በኃይሌ ብዛትና በችሎቴ ብርታት አደርጋለሁ። ይሄን የማደርግ ጌታ ደግሞ በእናንተ መካከል በምን እመጣለሁ? እንደ ኃያል ክንዴ ገዝቶ እመጣለሁ ይላል። ጌታ የተባረከ ይሁን። እንግዲህ የኛ ስብራት ምን ያህል እንደሆነ ቤት ይቁጠረው። በየቤታችን ያለ ጥያቄ የተወዘፈ የከረመ የረሳ ነው የቆየ። እንደ ቤተ ክርስቲያንም ደግሞ በጌታ ፊት የምንጮህባቸው የምናነሳቸው ብዙ ነገሮች ይኖራሉ። እንደገና እንደ ትውልድ የምናነሳቸው እንደገና ደግሞ የምናፍቃቸው ብዙ ነገሮች ሊኖሩ ይችላሉ። ስናስብ እነዚህ ነገሮች በእውነት ይሰራሉን ብለን ስናስብ ልክ እንደ ሕዝቅኤል ምን የምንላቸው አንተ ብቻ ታውቃለህ ብለን ፓሲቭሊ የተውናቸው ብዙ አሉ። እግዚአብሔር ግን ምን ሊለን ነው የሚፈልገው? በእናንተ ልክና በእናንተ ሚዛን ሊሰሩ አይችሉም፣ ሊፈቱም አይችሉም። እኔ ግን ዘንበል ካልኩ እጄን ከዘረጋው በክብር ከመጣው እንደ ኃያል ሆኜ ከመጣው ይሄ ሁሉ እንደገና ይሰራል። ክብር ለጌታ ይሁን። አምላካችን እግዚአብሔር የተባረከ ይሁን። የጠፋን የሚመልስ የወደቀን የሚያነሳ እንደገና በምሕረቱ ገናና የሆነ እኛን ከምናይበት አይን በተለየ ሁኔታ እኛን የሚያየን ሲያየን ደግሞ ልክ በእኛ መለመላችንን ሳይሆን በልጁ ሞትና ትንሣኤ የሚመለከተን ከዛም ደግሞ የተነሳ የእኛ ነገር እኛ ከሚገደን በላይ የሚገደው እኛ ለእኛ ከምናስበው በላይ የሚያስብልን ጌታ ስላለን ጌታ እናመሰግናለን። እንግዲህ ወገኖቼ ያለው ቤት ውስጥ ያለው ስብራት ምን ይላል? ጥልቅ ነው ይላል። የጌታ ድምፅ ግን ምን ይላል? የጌታ አመጣጥ ደግሞ ከሱ በላይ የበለጠ ጥልቅ ነው ይላል። እሱን ይዘን በጌታ ፊት እንጮሃለን። ክብር ለአምላካችን ይሁን። እንቆምና ይህን የክብር ንጉሥ አምላካችንን ወደ ቤታችን፣ ወደ ኑሯችን፣ ወደ ሕይወታችን ግባ